በእንስሳት ማድለብ ስራ ለተሰማሩ ነዋሪዎች ድጋፍና ክትትል እያደረገ መሆኑን የምዕራብ ጎጃም ዞን እንስሳትና አሳ ሀብት ልማት መምሪያ አስታውቋል። በዞኑ ደንበጫ ከተማ አስተዳደር በእንስሳት ማድለብ ስራ የተሰማሩ ነዋሪዎች ተጠቃሚ መሆናቸውን ተናግረዋል። መረጃውን ያደረሰን የምዕራብ ጎጃም ዞን የመንግስት ኮሙኒኬሽን ጉዳዮች መምሪያ ነው። ዘመኑ ይርጋ እንደሚከተለው ያቀርበዋል። በምዕራብ ጎጃም ዞን ደንበጫ ከተማ አስተዳደር በእንስሳት ማድለብ ስራ የተሰማሩ ነዋሪዎች ተጠቃሚ መሆናቸውን ተናግረዋል። በከተማው በማድለብ ስራ ከተሰማሩት መካከል ቄስ ይገረም ጠብቀውና ወጣት በላይነህ አድማሱም በባለሙያዎች ምክር ሀሳብ በአነስተኛ ወጪ ወደ ማድለብ ስራ በመሰማራታቸው ተጠቃሚ መሆናቸውን ተናግረዋል። በባለሙያዎችም ድጋፍ እነሱም ያው ይሄንን ብታደርጉ የተለያየ መኖ ምናምን ብታበሉ ከውቶችን በአግባቡ መርፌ ብትሉ ውጤታማ ትሆናላችሁ ብለው ድጋፍ ይሰጡናልና አቶ ያየህ እና ያው በዚህ ውጤታማ ሆነን እንግዲህ ስራውን እየሰራን ነው። ስራውን ሲጀምር ያው ከቁጠባ ብድር ተበድሬ የተወሰኑ አንድ ሁለቶች ወይፈኖች አስሬ ነበር። እነዚያን ሽጬ ያው ወደ 4 አድርሻቸዋለሁኝ እና ስራው ውጤታማ ነው። እንግዲህ በግሳደ ቆየው ገጠር ላይ ተበግ ደግሞ ወደ ከብት ይሻለኛል ብዬ ወደ ከብት ድልብ መጥቼ ገባሁኝ። ስመጣም ጥሩ ነው። አስተዳሪ ምንም ነገር የለ ደስ እያለኝ ያለ ወረት እየጨመረ እንጂ እየቀነሰ ስላልመጣ በሮችን በስፋት እያሆን እየሞከርኩ ነው ያለሁኝ። ወጣት መልካሙ ሆድማይ በበኩሉ ከዚህ በፊት በወተት ሀብት ለማስራት ስማርቶ እንደነበር ገልጾም ወደፊት በእንስሳት ማድለብ ስራ ከተሰማሩ ጓደኞቹ ባገኘው ልምድና በባለሙያዎች ምክር ሀሳብ በመታገዝ በእንስሳት ማድለብ ስራ ለመሰማራት ዝግጁ መሆኑን ተናግሯል። የወተት ላም ነው የምሰራው። የወጣቶች እነዚህን በማየት የነሱን በሮች ተሞክሮ በማየት እኔም ያው ወደ በሬ ስራ ተቀላቅዬ እንደነሱ አብሬ ለመስራት ዝግጁ ሆኜ ነው ተቀምጬ። ወጣቶች የነርሱን ፈለግ እንዲከተሉ የጠየቁት ነዋሪዎቹም ለስራው ምቹ የሆነ የቦታና ብድር አገልግሎት መንግስት እንዲያመቻችላቸውም ጠይቀዋል። ያለንበት ቦታ እንግዲህ በድርጅት ያገኘነው ቦታ ነው፣ ግን ቦታው 150 ካሬ ሜትር ነው። በጣም ጠባብ ነው እና እዚያ ላይ ተጣበን ነው እየሰራን ያለ። ያው ማድለቢያ ብንሰጥ ያንን ተቀብለን ያው ውጤታማ እንሆናለን። በደንበጫ ከተማ አስተዳደር የልጅት ቀበሌ የእንስሳት ሀብት ባለሙያም አቶ ያያታ ላይ በማድለብ ስራ የተሰማሩ አላቢዎችን በየጊዜው በእንስሳት አመጋገብ በጤና ክትትል ዙሪያ ትምህርት እየተሰጠና የብድር አገልግሎት እንዲያገኙም እየተደረገ መሆኑን ገልጸዋል። ወደ 700 የሚሆኑ አላቢዎች ናቸው ያሉን ወጣቶች። እነዚህን ወጣቶች በተከታታይ ድጋፍ እያደረግን ነው። እነሱንም ድጋፍ ስናደርግ ምንድነው ስና አመጋገባቸውን የከብቶችን ስና አመጋገብ የከብቶችን አያያዝ የንጽህና ጉዳይ እንዴት እንደሚይዟቸው ተከታታይ ድጋፍ እያደረግን በተለይ ምጥን መኖ እንዲጠቀሙ የማድረግ ስራ እየሰራን ዘንድሮ ወደ 14 የሚሆኑ ወጣቶቹን እንዲያውም የብድር አገልግሎት ወረዳው ሸፍኖ ወደዚህ ስራ የገቡበት ሁኔታ አለ። የደንበጫ ዙሪያ ወረዳ እንስሳትና አሳ ሀብት ልማት ጽሕፈት ቤት ኃላፊ አቶ ጌታውን አያሌውም እንደ ደንበጫ ወረዳ በርካታ ማህበረሰብ በእንስሳት ማድለብ ስራ በመሰማራታቸው ተጠቃሚ መሆናቸውን ተናግረዋል። ማድለብ ዘርፉ ሰፊ የሆነ ፖቴንሻል ነው ያለን። ለገበያ እናቀርባለን ብለን ያሰብናቸው 127000 አካባቢ ሰንጋዎችን ነው 119000 የሚሆኑ ሰንጋዎችን ያው ለገበያ አቅርበናል እና ጥቅል ያለው እንቅስቃሴ በጣም የተሻለ በጣም ጥሩ የሆነ እንቅስቃሴ ነው ያለ። እንደግፋቸዋለን። በክላስተር አደራጅተን ነው የምንደግፋቸው። አላቢዎቹ የገበያ ችግር እንዳይገጥማቸው ባዛር በማዘጋጀት የማስታወቅ ስራ እየተሰራ ነው ያሉት ኃላፊውም የቦታ ጥያቄ ለመመለስ ከሌሎች ሀገር አካላት ጋር ውይይት እየተደረገ መሆኑን ገልጸዋል። የምዕራብ ጎጃም ዞን እንስሳትና አሳ ሀብት ልማት መምሪያም የእንስሳት እርባታና ተዋጽኦ ልማት ቡድን መሪ አቶ በላቸው ገድፍ እንደገለጹት በርካታ ህብረተሰብ በዘርፉ በመሰማራታቸው ተጠቃሚ ሆነዋል ብለዋል። በዘርፉ የተሰማሩ በተለይም ወጣቶች፣ አርሶ አደሩ፣ ሴቶች፣ ሌሎችም የግል ባለሀብቶች ማለት ነው ከፍተኛ የሆነ እንቅስቃሴ እያደረጉ ከፍተኛ የሆነ ገቢና ህይወታቸውን እየቀየሩ ያሉበት ሁኔታ ነው ያለ። ዘርፉ ለበርካታ ወጣቶች የስራ ዕድል እየፈጠረ መሆኑን የገለጹት አቶ በላቸውም በአላቢዎች የሚነሳውን የመስሪያ ቦታ ጥያቄ ለመፍታት እየተሰራ ነው ብለዋል። በዘርፉ መሰማራት የሚፈልጉ በተለይ ወጣቱ ማለት ነው ከፍተኛ የስራ ዕድል እየፈጠርንበት ያለ ስራ ነው ያለ። እንግዲህ ሸድ ያስፈልጋቸዋል፣ መሬት ያስፈልጋቸዋል። በማህበር ተደራጅተው እንትን የሚሉት ከማህበራት ጋራ ከስራና ስልጠና ጋራ እየተነጋገርን የሚያጋጥሙ አንዳንድ ጥቃቅን ችግሮችን እየፈታነ እየሰራን ያለንበት ሁኔታ ያለ ነው ብዬ ነው የምወስደው።